እኔ እኮ የብዙ ሰው አላውቅም። እኔ እንደዚህ እንዳንተ የሚከራከረኝ ሰው ራሱ ገጥሞኝ የብዙ ሰው ህይወት እኮ እንዳበላሽ ጀመር ማለት ነው። የምን ህይወት ነው? የማን ህይወት ነው ያበላሽው እንዴ? ብዙ ባለ ትዳር ሀብታም ሰዎች ህይወት እንዳበላሽሽ አውቃለሁ እኮ። ወዲህ የሰው ህይወት ያበላሽው ቤት የሰው ቤት እንደበጠበጥ አውቃለሁ። አንተ ምንድነው የምታወራው እኮ? በቃ ልጄን ከዚህ ውስጥ እኮ ልጄን እዚህ አታስገባት። የሰው ትዳር አትበጥብጪ። ቪዲዮ እኔ ምንም የሰው ትዳር የበጠበጥኩት ነገር የለም። ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንግዲህ የሳምንቱ ፕሮግራም እንደቀጠለ ነው። የዛሬው ፕሮግራማችን የሚሆነው እንግዲህ አንድ ሴት አለች፣ ያው እንደዚህ ብር ምናምን እየተቀበለች ብቻ ከሰው ጋር ትስተኛለች፣ ተከፍሏት ማለት ነው። እና እንደዚህ በምትሰራበት ሰዓት ሁለት ሰዎች ላይ ቪዲዮ ይዛ ብር አምጡ ብላ ታስፈራራቸዋለች። እና እስኪ እኔም እንደነሱ ታደርገኛለች ወይስ አታረገኝም ያለውን ነገር ቪዲዮን ለማስጠፋት እሞክራለሁ ዛሬ አግኝቻት። እና ቤተሰቦቼ የላከችው ሁለት ቪዲዮ አለ፣ የሁለቱንም ሰዎች ለሁለቱም ልካላቸዋለች። እና ለባለቤታችሁ አሳያለሁ ብላ ህይወታቸውን እንደምታበላሽ አስፈራርታቸዋለች። እንግዲህ እስኪ እኔ ሄጄ አግኝቻት ምን ሊፈጠር ይችላል የሚለውን አብራችሁን ከቆያችሁ የምታዩት ይሆናል። ላይክ ሼር ሰብስክራይብ እንዳይረሳ። ፋሚሊ 50 ሺህ እናስገባው። ላይክ ሼር ሰብስክራይብ አድርጉ። እወዳችኋለሁ። ጥላ ሚዲያ እንግዲህ ቤተሰቦች ደርሰናል። የጠቆመችኝ ቦታ አሁን እስኪ እንደውልላታለን። እስኪ ወሰልባ ይዘራ ሄሎ ወይ ደርሻለሁ። አዎ የሆነ መታጠፊያ ነገር ይታየኛል። ሁለት ወርታችን ነው አይደል? እኔም ደርሻለሁ። እና አሁን ታያለህ ቀይ ነገር ላይ ያረክሽው ጥቁር መኪና ፊት ለፊትሽ አይታይሽ? ወደዚህ ኦኬ። አዎ አየሁት። ነይ ወደዚህ በቃ እንዴት ነሽ? ሰላም ነው? አለን እንዴት ነው? ሁሉ ሰላም ነው? አለን። ስራ ቆንጆ ነው። አንተ ጋርስ? በጣም ቆንጆ ነው። ኦኬ አሪፍ። መነጽርሽ ያምራል። አዎ ቴንክ ዩ። አዎ በጣም ውድ ዋጋ ነው የገዛሁት። ኧረ እባክሽ የእውነት ደስ ያለሽ። ያው እንደጠበቅኩት ከጠበቅኩት በላይ ነው ያገኘሁሽ። አመሰግናለሁ። ያው አንተም እንደዛው ደስ ትላለህ። ያው እንግዲህ ያው ስራውን ከመጀመራችን ያው ብንተዋወቅ ነው ደስ ይላል። ግን ስልኬ እንዴት አገኘኸው? ያው አንቺ በጣም አሪፍ ሰው ነሽ። በቃ አጋጣሚ ደግሞ ስመጣ ታውቂያለሽ፣ ትናንትና ነው የገባሁት። አዎ ኦኬ። የት ነበር? ውጭ ነው እንዴ ነበርከው? አዎ አሜሪካ ነበርኩ። ኦኬ አሜሪካ ረጅም ዓመት ነው የመጣሁት። እና በስንት ዓመቴ ነው የመጣሁት መሰለሽ? በረጅም ዓመት ቆይቼ የመጣሁት 16 ዓመት። በጣም የሚገርም ነው። ረጅም ዓመት። በጣም ሀገሪቷ በጣም ተቀይራለች። በጣም ምን ይደረጋል? እውነት በጣም ሀገራችን በጣም ተለውጣለች። ብዙ ነገር ተቀይሯል። በጣም ደስ ይላል። ወድጄዋለሁ እውነት። እና ያው በዛውም እኔ ያው እንደዚህ ሰው ማግኘት ምናምን ማልችልበት ሁኔታ ላይ ስለሆንኩኝ አይደለ? ተረጅኛለሽ ነው። ኦኬ አገባኝ። እሺ እንደዚህ አንቺንም ስላንቺ ብዙ ዝና አለሽና ያው በጣም እንደምትንከባከቢኝ ደስተኛ እንደምታረጊኝ ምናምን ደርሶኛል። አይ ቀለም እንከባከባለሁ። በደንብ ነው እንከባከብህ። በደንብ እንከባከባለሁ። ችግር የለውም። እንደምትንከባከቢኝ ምናምን በቃ ጥሩ አድርገሽ ሰው እንደምትይዢ ምናምን አውቃለሁ። ያው ስራ አይደል? ያው በጣም ግን ያው የተነገረኝ ነገር በጣም በቃ ደስ የሚል ነው ማለት ጓጉቼ ነው ያገኘሁሽ። ሳይነጋ ሳይውል ሳያድር ነው የመጣሁት። እሱም በተግባር ብናየው ይሻላል። የእውነት በጣም ጓጉቼ ነው ባይዘው። ትላንትና ማታ ወደ 7 ሰዓት አካባቢ ነው የገባሁት። እና ምንድነው ወደ 7 ሰዓት አካባቢ ነው የገባሁት። እናም በጣም ጓጉቼ
ለዛ ነው ቤተሰብ ምናምን ሳላገኝ ቀጥታ አንቺ ነው የመጣው። ያው ደስ ይላል። አወጉን ታውቂያለሽ እንዴት ምን ያህል ብትጣፍጥ የሚለውን ነገር ጓጓ ለማየት ለሚሄድ አይደል አሁን ያው እንተዋወቅ ከመሄዳችን በፊት እንተዋወቅ ብዙ ያደርሰናል ዘ በደንብ እንተዋወቃለን። ያው ትንሽ አንዳንድ ነገሮች እናወራ ደስ ይለኛል። ጀስት ከስራም ባለፈ እንደ ጓደኛ እንድንሆን ስለፈለኩ ያው ብዙ ማውቀው ሰው ስለሌለ እዚህ ያው የበፊት ጓደኞቼ ምናምን ያሉ ነፍሳቸውን ይማር የተወሰኑት አልፈዋል ምናምን በቃ ብቻ ብዙ ማውቀው ሰው ስለሌለ ያው ከመምጣቴ ከስራም ባሻገር ጓደኛ ልትሆኚ በሚለው ችግር የለውም። እሱ ጓደኛ ብቻ ሳይሆን አብረን ብዙ ነገር እንጫወታለን። በጣም ደስ ይለኛል። በጣም ጥሩ ሰው ነሽ። በጣም ያው ጥሩ ሰው እና እሺ ብዙ ስራ ትችይ ነው የመጣሁት ነው። ያው ትቸኩያለሽ ነው? አዎ ቸኩላለሁ እና ብሌድ አይ አንዳንድ ነገሮች በደንብ ትንሽ እንታወቅ በሚለው ነው። ያው ችግር የለውም። ቀስ በቀስ እንታወቃለን። ልጅሽ እንዴት ናት ግን? ምን ማለት የምን ልጅ ስለኔ ልጅ እንዳለኝ ታውቃለህ እንዴ? እንዴት ነው አንዴ አይ ጀስት ሰላም ለማለት ያክል እኮ እንዴት ናት ልጅሽ? ደህና ነች። አንድ ልታውቅ ቻልክ? ያው አንዳንድ ነገሮች ያው አጣርቼ ስለመጣሁ ስላንቺ በደንብ ስለተመቸሽ ይሄን ያክል ማጣራቱ አስፈላጊ ነው? ይሄን ያክል ማጣራት ስለኔ አስፈላጊ ነው? ያው ካንቺ ጋር ብሬ ጊዜ ላሳልፋ ከስራም በዘለለ እኮ ጓደኛም ልንሆና የትዳር ጥያቄ ያደረከው እኮ ይሄን ያክል ስለኔ መረጃ ብዙ ማጣራት አስፈላጊ አይመስለኝም። እዚህ ጋር የተገናኘንበት ጉዳይ አለ። አለ ግን ያው አለ አይደለ 12 እየተማረች አንተ ልጅ ምንድነው ሀሳብህ? አልገባኝም። ስለ ልጅ ስለኔ ምንድነው አልገባኝም። ለምንድን ነው ያክል የምታጣራው ስለኔ? አይ ጀስት እንደዚህ ዝም ብሎ ወሬ እኔ ብዙ ጊዜ ስራዬ ነው አውቃለሁ፣ ግን የኔ ያክል እንዳንተ ያጣራኝ ለምሳሌ እኔ ብዙ የሚያውቅ ሰው የለም። ግን አንተ ምናልባት አልገባኝም። ምናልባት ብዙም አልተመቸሻቸውም ይሆናል። አይ እኔ ሁሉም ሰው አመስግኖ ደስ ብሎት ነው የሚሄደው። ሁሉም ሰው እሱማ ማንንም አመስግኖ ነው የሚሄደው። ያን እኮ ተመችቶት ምናምን ነው ገብቶሃል? በጣም ይመቸዋል እንጂ ላይ ይመቸው ነው እንዴ? ግን እንዴት ናት ልጅሽ? ደህና ነች። ስለ ግል ወሬ ማውራት አስፈላጊ አይመስለኝም። ሩም ስለያዝኩ ብንሄድ አይሻልም? ኦኬ ሩም ኦኬ። አንቺ ያልሽው ሩም ነው የምንሄደው? አዎ ኦኬ። ምን ነው አንተ ይዛል እንዴ ሩም? እኔማ አዎ ከቻርሊ መጣ ትላንት ገስት ሃውስ ይዤ ነበር የሆነ ሆቴል። አይ ችግር የለም። እኔ አሪፍ ቦታ ነው። ችግር የለም። እኔ ጋር ብንሄድ ይሻላል። ኖ አይ እኔ ጋር ቢሆን አሪፍ። አይ የተሻለ ለራሴ ሰው የሚመችኝ እኔ ያስኩት ይሻላል። እንዴት? ምን እንዴት አለው? በቃ ማለት የሚመቸኝ ምናምን ስትይ ነው? አይ በቃ የተሻለ አሪፍ ገብቷና ነቀለን ነፃነቱ ለኛ ለሁለታችንም ቢሆን አዎ እኔ እኮ ብቻ ስታይ ትወደዋለህ፣ ይገባኛል። ግን በጣም ትወደዋለህ። አሪፍ ሆቴል ነው ያስኩት። ሶ አንተ ጋር ነው ሲጀመር እኔ ጋር ቅርብ ነው። ያንተ እዚህ አካባቢ አይመስለኝም። እኔ ቅርብ ቦታ ነው እና እኔ ጋር ብንሄድ ያው ምንድነው ያው ማለት ልዩነት እኮ የለውም። ሰው ገብቷና ሩም ነው አይደል? እሱማ ሩም ነው። ግን በቃ ያስኩት ሩም ያው ደስ ይላል። በጣም አሪፍ ሆቴል ነው። አይ እኔ ሁሌ ራሴ ሩም ነው ለምንድን ነው የምገናኘው? እኔ ባያስኩት ሩም ነው እንጂ ሰው ከቀጠረኝ ሩም ሂጅ አላውቅም። እንዴ ምን አለ እንዴ? በቃ የምታስቢው ነገር አለ? አይ ምንም የማስበው ነገር የለም። ታዲያ በቃ ለራሴ ደህንነት ስለምፈልገው ነው። ለራሴ ደህንነት ማለት ለራሴ ደህንነት ያው ሴት አይደል ሰው ራሴ መጠበቅ አለብኝ በራሴ። አይ አንቺ ደግሞ አሁን እንትን ንግግርሽ በጣም ትናንሽ ምንድነው? የኔት ማውራት አለብን አይመስለኝም። ለምን አንሄድም? መነጽርሽ ግን በጣም ያምራል። አመሰግናለሁ። ቅድም ያወራሁልህ መሰለኝ ስለመነጽሬ ውድ ነው። አዎ በጣም ውድ ነው። አዎ ካሜራ በደንብ እያስተዋልከው ነው። የምን ካሜራ የምታወራው መሰለኝ? ቆይ እዚህ የመጣንበት ጉዳይ
አንተ ምንድነው ሌላ ነገር እያሰብክ እንዳለው? አይ ምንድነው ይሄን መነጽር አቋለው። ለምን ካሜራ የምጠቀመው እኔ እንጃ ምን እኔ እንጃ። እስኪ ልየው። አይ ማይክ አይጠበቅብም እንደዚህ እያየሁ አይደል ያው በዚህ በኩል ካሜራ የለው ሰው ስለመሰለ ነው። ይሄን መነጽር አቋለው። እኔ የእውነት እየመሰለ ነው። የምን ካሜራ የምታወሪ የለም። ታዲያ ለምንድን ነው ካሜራ ከሌለው ለምን አለ? ምን ችግር አለው? ያው አሁን የኔ መነጽር ያው ወይ አላልጅ ካለብኝ ሌላ ሰው እጅ ላይ ከደረሰ ትንሽ አይኔን እንትን ይለኛል። ያው አሁን ይልሽ የኔ መነጽር በቃ አላልጅ ካለብኝ ሌላ ሰው መነጽር ላይ ነካው። ይልሽ የኔ መነጽር እንትን አይደለም። ገባኝ እኮ ያለው ተረድቻለሁ። እየነገርኩህ ነው። አሁን አንተ እዚህ ጋር ላሳይ በመከረ አላልጅ ስለሚይዘኝ ነው። በቃ ሌላ ሰው ከነካው መነጽር ይዞ ቀይቶ ይልብኝ ፊቴ ላይ ያበላሸኛል። ለዛ ነው። አይ እሺ በሶፍት ያለው ወይኔ አንተ ልጅ ምንድነው? ሌላ አስባለሁ እንዴ? ሌላ ምንድነው? አይ አይደለም መነጽሩ ምንድነው? በቃ እንዴ ምንድነው የተጠራጠርከው ነገር አለ? ያው እኔ አልተጠራጠርኩሽ፣ ግን አንቺ የምትሰሪው ነገር አለ እንዴ ሌላ? አንዴ እኔ ከዚህ ተለየ ምንድነው የምሰራው? በቃ ስራዬ ነው። በቃ እንሂድና በቃ እኮ አይ ሌላ ነገር የምትሰሪ ያስመሰለብሽ አታውቂ? አይ እኔ ሌላ ነገር የምሰራው ነገር የለኝም። አይ እንደዛ አስመሰለብሽ። አሁን አንቺ እንደዚህ አሁን አይልሽ ምንድነው ሌላ ክርክር ውስጥ ያስገባኝ እኮ ነው። እንዴ ምንድነው? ችግር የለም። መነጽሩን ከወደድኩ ሌላ ቦታ እኔ ያሳያለሁ የገዛሁበት ቦታ ላይ። እሺ አይ ያው እዚህ አታገኙማ፣ ከውጭ ነው ብዙ ጊዜ የሚመጣው። እሺ ቆይ ግን ውጭ ነው የመጣሁት ብለህ ይጣ? አዎ እና ታዲያ ለምን እዛው አትገዛው? ያው አይ መነጽሯን ትንሽ አውቃታለሁና አውቃታለህ? አዎ ካወቃታ ደግሞ ምንም ማየት አያስፈልገው እኮ እሱ መሆኑን አለመሆኑን ማረጋገጥ ፈልጌ ነው። ምንድነው አንተ መርማሪ ነህ እንዴ? እንዴት? አይ በደንብ መነጽር ምናምን እኔ እናንተ ተገናኘበት ጉዳይ ሌላ ነው። እያወራን ያለው ደግሞ ሌላ ጉዳይ ነው። ምንድነው ግን ልጅሽ ይሄን ስራ እንደምትሰሪ ነው የምታውቃለች? ማይ አታውቅም። ኦኬ በጣም ጥሩ ማለት አልገባኝም። አንዴት አሁን እኔና አንቺ ሄደን በደንብ አድርገሽ ታዝናኛለሽ። አሁን አንቺ ያልሽበት ነው። አዎ በደንብ አስደስታለሁ። እንደማስደስት ደግሞ ሁሉ ነገር አዘጋጅተሻል? አዎ ሁሉ ነገር ሬዲ ነው? አዎ ሬዲ ነው። ሙሉ ውስጥ ሁሉ ነገር ሬዲ አድርገሻል ማለት ቀድመሽ ይዘሻል ማለት ነው? አዎ እያነገርኩ ነው። ፏ ተደርጎ ነው የሚጠብቀን አሁን ዝም ብለን መግባት። አዎ ስለዚህ የሆነ ነገር አለ ማለት ማለት የምን የሆነ ነገር ቆየው ነገር እኔ እየጠረጠርከኝ ነው እንዴ? ምንድነው? ምንም ማድረግ መስሎ ነው አልገባኝም። አይደለም የሆነ ነገር ውስጥ የተጠራጠረ ነገር አለ። ምንድነው? ለምን አትነግረኝም? አይ እየጠረጠርከኝ ነው ምናምን ነገር እና እንሂዳ። ምንድነው የምጠብቀው? እኔ እኮ ብዙ ስራ ትቼ ነው የመጣሁት። እሺ እንሄዳለን። ግን ሩም ያው ገብተን ያው ምን እናደርጋለን ማለት አሁን ለምሳሌ ሩም ገባን እንበልና ምን ልናደርግ እንችላለን ማለት ቆይ መጠየቅሽ ያው ረጅም ጊዜ ያላልኩሽም? ኦኬ አሁን ገባኝ። እዚህ እንደዚህ ነገር ረጅም ጊዜ በስራ ነው ያሳለፍኩትና ያው እንዴ ትንሽ ብትነግሪኝ ያው ሬዲ ለመሆን ለብዙ ነገሮችም እንዲዘጋጅበት። እሺ ካልክ ያው ሩም እኔ ከያዝኩበት እንሄዳለን። ሶኬንም በኋላ ሲክስ ነው የምናደርገው የሚያስደስት ያው አንተም ደስ ብሎ በቃ አመስገናኝ ሌላ ቀን ያው እንደግማለን ብለህ እንድትመጣ ነው የምፈልገው እንጂ ድጋሚ ማደብሩ ምናምን አይደለም። አንተንም ልክ በቃ በጣም የሚገርም ሴክስ ነው የምናደርገው። በጣም አስደስቼ ምናምን እና ደስ ይላል ብዬ አስባለሁ። እስካሁንም በቃ ሁሌም ለሰዎችን አስደስቼ ነው የምልከው። ኦኬ ስለዚህ በጣም ደስተኛ ነው የምታረጊኝ ማለት ነው? ቀላል አደርጋለሁ። ኦኬ እሺ እንደዛ ከሆነ በጣም ታስደስቺኝ ከሆነ እኔም ያው መደሰትን እፈልጋለሁ፣ አንቺም በሩን ትፈልጊያለሽ። አዎ ስለዚህ የምንፈላለግ ሰዎች ነን ማለት ነው። አዎ በደምብ። ስለዚህ አሁን እኔና አንቺ የምንሄደው አንቺ የምትይዝበት ሩም ነው ያለኝ። ለምን ደግሞ አትሄደው? በቃ ሬዲኮ ሴክስ እናደርጋለን። ከዛ ምንም እኔ ያስኩት ሆቴል እኮ አይደለም ብለሽኛል እንዴ? ቆይ መጀመሪያ እንሰማኝ። እንሄዳለን። እኔ እዚህ ቅርብ ቦታ ነው ቃርሽ ቦታ ነው። ሶ እንሄዳለን፣ ሴክስ እናደርጋለን። ብሬን ከፍለኛለህ። እኔም ወደ ቤት እሄዳለሁ። አንተም ወደ ራስህ
ትሄዳለህ። ሶም ከተመቸህ በቀጣይ ደውልልኛለን፣ እንገናኛለን። ያ ያንተ ውሳኔ ነው። ሶ ከዚህ የተለየ ነገር የለም። እሱማ ከዚህ የተለየ ነገር የለም። ግን እኔ አባባል ምን መሰለሽ፣ አሁን አንቺ ያልሽኝን ነገር ለምን እኔ ቅር አለኝ። እኔ ጋር እንሂድ፣ እኔ ያስኩት ሆቴል ትልቅ ሆቴል ነው፣ 5 ስታር ነው። እዛ እንሂድ ስልሽ አልተዋጠልሽ በቃ እና እኔም ደግሞ ምን ሆና ነው ብዬ ውስጥ የማሰብ ጀመረ። ስለዚህ አንቺም እኔም የያዝኩበት ሆቴል ማትሄጂ ከሆነ እኔም አንቺ ያሽበት ሩም ደግሞ መሄድ ይከብደኛል። ገባሽ? ለምን ተጠራጠርሽ? አልገባኝም። አንተ ለምንድን ነው እንደዚህ የምትለኝ? ለምንድን ነው እኔን የማታምነኝ? እኔን እኮ እየጠረጠርከኝ እኮ ነው ያለው። እኔም ስራ ልስራበት በቃ። ምንድን ነው አንተ እዚህ እኔ እኮ ስራ ልሰራ ነው የመጣሁት አይደል? ለምን ሌላ ነገር አንቺ ጋር አልሄድም እኔ ጋር ምናምን። ስለዚህ እንደዚህ ነው አጭር ነገር ነው ያልሽ። ምን ሌላ ሩም ወይ ሆቴል ነው ያዝ። አሁን ከያሽበት ሌላ የምታውቂው አልገባኝም። ለምንድን ነው እኔ ጋር መሄድ ያልፈለከው? እኔ ያዝኩበት ለምንድን ነው ያልፈለከው? ለምንድን ነው እኔ መጀመሪያ እኔ ሆቴል እንሂድ ስልሽ አይ አልፈልግም ደነገጥሽ። አንተ ደግሞ እኔ ጋር ለምንድን ነው መሄድ ያልፈለከው ነው ጥያቄው። ገብቶሃል አይደል? ስትደነግጪ በቃ ውስጥ እኔ አልደነገጥኩም። መቼ ነው የደነገጥኩ? ሲጀመር አልደነገጥኩም። ለምንድን ተጠራጠርክ? ምን ላደርግ እችላለሁ? እኔ እኮ ሴት ነኝ አይደል? እንዴ አንተ ምን ላደርግ እችላለሁ? እንደ ጨዋ ለምንድን ነው የምትሆኚው? አልገባኝም። እኔ ጨዋ አይደለሁም እንዴ? እኔ እኮ ጨዋ ነኝ። ጨዋ እኮ ነኝ። ለምንድን ነው እንደ ምስኪን ነው ያደረገሽ? አልገባኝም። ማለት ምስኪን አይደለሽም እያልከኝ ነው? አይ ያው ገባሽ። ምንድነው ያው ራስሽን ታውቂዋለሽ። እኔ እንደዚህ ነሽ አይደለሽም። ግን ያው እንደ ምስኪን አትሁኝ ማለት ማን አትሁኝ ማለት አልገባኝም። ለምንድን ነው እንደዚህ የምትለኝ? መልካም ስራ እንደሚሰራ ሰው ጥሩ ሰው ነሽ ምስኪን ነሽ ስትለኛል ነበር። እንዴት አሁን እንደዚህ ልትለኝ ቻልክ? መልካም ስራ እንደሚሰራ ሰው አክት አታድርጊ። ምንድነው በቃ እኔ ስራዬን እሰራለሁ እሄዳለሁ። በቃ ቢዝነስ ነው ለኔ። በቃ ለኔ ቢዝነስ ነው አይደል? በቃ ብሬን ቀበላ እሄዳለሁ። ከዚህ የተለየ ነገር ለኔ ምንድነው እኮ ሰዎች ነው መነጽርሽን እኮ ሰዎች ጋር መነጽርሽ ላይ አሁን ያለው ካሜራ አለው። አሁን ይሄን ካሜራ የምታወራው እኔ ያየሁት እኮ ነው እኮ። እስኪ ስጪኝ እስኪ በደንብ ልየው። ይኸው በዚህች በጀርባዋ በኩል እኮ ካሜራ አላት እኮ። ሰው የኔ ስራዬ ልስራበት እያልኩ ነው። በቃ ካልሆነ በቃ ማታሰረኝ ሁሉ ውጣ። በቃ ልሂድ። በቃ እንደዚህ ነው ከሆነ ልሂድ። እኔ በቃ የምሬን ነው። ስራውን ማንሰራ ማታሰረኝ ከሆነ ልሂድ። አይ የሆነ ሌላ ነገር ውስጥ ምንድነው? ለምንድነው እንደዚህ የምትለኝ? ለምንድነው ሌላ ነገር ውስጥ እያሰብክ ያለው? ያው የምታጭበረብሪያት ነገር አለ። ምንድነው ማጭበረብረው? እኔ ኮኒና አንቺ አሁን በስራ ብቻ ነው አይደል የምንፈላለገው? ስለዚህ በቃ ሌላ ሩም ወይ ሆቴል ይዘን በቃ እኔ ጋር ለምንድነው ማይድ አልፈለከው እኮ? እኔ ጋር መሄድ የማትፈልገው ለምንድነው? ለምንድነው እኔ ካልኩበት ቦታ የማትሄደው? ለምንድነው እኔ ከያዝኩት ለምን አንሄድም? አንቺ ከያሽሩም እንኳን መሄድ አልችልም። ምክንያቱም እኮ ለምንድነው መሄድ የማትፈልገው? ተጠራጥረሽ እንድጠራጠር አደረግሽኝና እኔ አንተንም ተጠራጠር መነጽሩም ሳየው ደግሞ ካሜራ ያለው መነጽር ነው። አንተ ቆይ በራስህ አትተማመንም? አለመተማመን አይደል? እና ታዲያ ምንድነው? እኔ እኮ ሴት ነኝ አይደል? ሰው እኔ አምን ለምንድነው እኔ ጋር መሄድ የማትፈልገው? ቆይ እኔ ምንድነው? እኔ ማስፈራ አይነት ሰው ነኝ እንዴ? ለምንድነው እንደዚህ ያልከኝ? አልገባኝም። ጥሩ መጀመሪያ ፈልገኸኝ አይደለም እንዴ ጠራኸኝ? እሱማ ፈልጌሽ ነው። እኔ አላቅም። እኔ እንደዚህ እንዳንተ የሚከራከረኝ ሰው ራሱ ገጥሞ የሚያውቅ የብዙ ሰው ህይወት እኮ እንዳበላሽ ጀመር ማለት ነው። የምን ህይወት ነው? የማን ህይወት ነው ያበላሽው እንዴ? ብዙ ባለ ትዳር ሀብታም ሰዎች ህይወት እንዳበላሽሽ አውቃለሁ እኮ። ወዲህ የሰው ህይወት ያበላሽው የሰው ቤት እንደበጠበጥሽ አውቃለሁ። አንተ ምንድን ነው የምታወራው? ብዙ ነገር እንዴ የምታወራውን ታውቀዋለህ? ልጅሽንም እንኳን እንዴት አድርገሽ እንደምታሳድጊያት ታውቃለህ። እሷ ምንም የምታውቀው ነገር የለም። ደብቀሻት እናቴ ጋር ነኝ እያልሻት ልጅሽን እንግዲህ ውጪ ስታሪ እናቴ ጋር ነኝ ብለሽ ሀያቷ ጋር ቆይ አንተ ምንድነው እዚህ ጋር ስራ ልሰራ ነው የመጣ ነው አይደል? ለምን ሌላ ነገር እያወራ ያለው? ለምንድን ነው ስለኔ የሆነ ነገር የምታወራው? ኖ ስላንቺ የሆነ ነገር ማውራት እኮ በቃ ማታሰረኝ እኮ ልሂድ። በቃ እኔ ሌላ ነገር ማውራት አልፈልግም። ሌላ ነገር መስማትም አልፈልግም። በቃ እኔ እዚህ ጋር መጣሁ ስራና ስራ ብቻ ነው። ገባኝ። እና ሌላ ምንድን ነው የምታወራው? እኔ በቃ ደስተኛ ሆኜ ለአንቺ ብርሽ እንድሰጥሽ ሌላ ሆቴል እንያዝ ወይ ሩም እንያዝ። አይ አንተ ከንተ አልሄድም። ከፈለክ እኔ ከያዝኩበት እንሂድ። ካልሆነ እዚህ ስራ መነጽሩ ላይ እኮ ካሜራ አለው። የለውም ያልኩ ነው። የምን ካሜራ ነው? የለም በቃ ለምንድን ነው የምሰጥህ? ነገርኩህ እኮ አለርጂክ አለብኝ እኔ ማለት ነው። ሶፍት አይ አልችልም እንደዛ። በሶፍት ሊው አልችልም እንደዛ። በሶፍት ይዤ ሊው አልችልም።
ጓንት አለ በጓንት ላይ ቆይ እየጠረጠርክኝ ነው ምንድነው ሐሳብህ ቆይ ምንድነው እያልከኝ ያለው ተረጋጊ እንጂ እንደ ጨዋታ ነው እንዴ ረፊያ እየሰደብከኝ እኮ ነው ጨዋ አይደለሽም እያልከኝ እኮ ነው ስማ ጨዋ ለመሆንሽን አንቺ ታውቂዋለሽ ምን አይነት ስራ እንደምትሰሪ ታውቂዋለሽ ምንድነው ሐሳብህ ቆይ ምንድነው ፍላጎት እኔ ጋር የመጣሁት ለስራ መስሎኝ ነበር ግን ሌላ ነው እንደሃል አላማ ሌላ ነው እንዴ አብርሃምን አወቅሽው ማን ነው አብርሃም ደግሞ አብርሃም የሚባል ባለሀብት አታውቂም አብርሃም እሺ ለማስ ለማን ማታውቂው እሺ አወኩት ባለፈው በጣም አስደስተሻቸው ነበር ሁለቱም አዎ ባንቺ በጣም ደስተኛ ነበር እንዴት አወቅ እንዴት ልታውቁታል አንተ ምንም አልገባኝ ምንም እየገባኝ አይደለም ሲጀመር አንተ ምንም እየገባኝ አይደለም ግን ታውቂያቸዋለሽ ሁለቱም እኮ ባቃችሁ እሺ ቆያ እኮ ልንገርሽ አንተ ለምን ድረስ ስለኔ ብዙ ነገር እያጣራ ያለው ለምን ድረስ ከኔ ምንድነው የምትፈልገው ልንገርሽ መጀመሪያ ከኔ ምንድነው የምትፈልገው አሁን ምን መሰለሽ አሁን በእርጋታ ነው የምናወራው ምንድነው የሚያረጋጋ ነገር እኮ እያወራኝ አይደለም ሲጀመር ማለት ነው አትጃትም ነው እንዴ አልገባኝም ደግሞ ብለህ ይመጣ እንዴ ቆይ ከልጅ ጋር ምንድነው ያለው እኮ ረጋ ብለን እናወራ ለምን ተመረጋጋ ሳይሆን ተረጋግተን ያለውን ነገር እናወራ ያለውን ነገር እንፍታው በፍቅር ገባሽ ያው ለማንም ያው ያደረግሽውን ታውቂያለሽ አሁን ምን እያደረግሽ እንዳለም ታውቂያለሽ አንተ ምንም እየጣመኛል ምንም እየገባኝም አይደለም አላማ ምንድነው ከኔ ምንድነው የምትፈልገው ካንቺ ምንም አልፈልግም እና ታዲያ ምንድነው እዚህ የመጣሁበት ስራ አይደል እንዴ ታዲያ ለምንድነው ቆይ ሌላ ነገር ውስጥ እየገባ ያለው ለምንድነው ሌላ ነገር ስለኔ ብዙ ነገር ማጣራትና አልገባኝም ለማን በጣም አሁን ድረስ ሲደውልሽም ነበር ዛሬ ሲደውልሽ ነበር አይደለ ስለዚህ ያው አንቺም ማጣት ማትፈልጊው ነገር አለ እነሱ እኮ ማጣት ማይፈልጉት ነገር አለ ምን እያልከኝ ነው ቆይ ምንድነው የምትፈልገው ከኔ አንተ ምን አይነት ሰው ነህ በአንድ ነገር እንስማማ አንተ በምንድነው የምትስማማው እሺ እኔ በቃ ስራዬ ልስራና ብሬን ስጠኝ ልሂድ ለምንድነው ሌላ ነገር የምታወራው ቪዲዮቹን አጥፊ የለማና የአብርሃም ቪዲዮዎች አጥፊያቸው የምን ቪዲዮ ነው የምታወራው እኔ ጋር ምንም አይነት ቪዲዮ የለም ምንም አይነት ፋይል የለም ገብቶሃል ኦኬ ማነው እንደዚህ ያለ ቆይ አንተ ስለኔ ብዙ ነገር እንድታውቅ ማነው እንደዚህ ያገዘ ያው ሲጀመር እኮ የተነገረህ ነገርም ያለው ነገር ውሸት ነው ስለኔ ምንም ነገር የለም ገብቶሃል እኔ ስራዬን ሰራለሁ እኮ ውሸት ነው አይደለ እቺ መነጽር ላይ ያለችው ካሜራ ምንድናት ወይኔ አንተ ካሜራ ስለመሰለው እንጂ ጭራሽ ምን ካሜራ የሚባል ነገር የለም ለምን ማየት አይጠበቅብህም እኮ ስለምትጠራጠር ነው በቃ ተጠራጥረኝ ለምን እንደምትጠራጠረኝ አንተ ምን ላደርግ እችላለሁ አይሽ ይሄ ነው ምንድነው አላማ ከኔ የፈለከው ምንድነው ምንም አልፈልግም ያን ቪዲዮ ሁለቱም ቪዲዮዎች እንድታጠፊ ነው እኔ ጋር ምንም አይነት ቪዲዮ የለም ለአብርሃምና ለለማ ይላክሽላቸውን ቪዲዮዎች እንድታጠፊ ብር ጠይቀሽ አንተ ማን ስለሆንክ ነው ስለኔ እንደዚህ ማለት የቻልከው አንተ ማን ስለሆንክ ነው ቪዲዮዎቹን ልከሽ ብዙ ብር ጠይቀሻቸው እኔ ምንም አንተ ምትለው ጋር ምንም ይገናኝ ነገር የለም እኔ ምንም አይነት ብር አልጠየቅኩም አሁን እሱም ቪዲዮዎቹን አታጠፊያቸው ወይስ እንዴት ነው እናድርግ እኔም ለልጅሽ እንዴት ነው እኔ ጋር ምንም አይነት ፋይል ቪዲዮ የሚባል ነገር የለም ይላል አንዳንድ ነገር ማወቅ ይኖርባታል እንዴ ምናልባት አስፈላጊ ከሆነ ከልጅ ጋር ምን ነገር አታገናኝ ያልኩ ነው ከልጅ ጋር የሚገናኝ ነገር የለም ያው ሲቀጥል ደግሞ ስለኔ ምንም አይመለከተም የሚያገባ ነገር የለም እዚህ ጋር የመጣሁበት ስራና ስራ ብቻ ነው ገባ ከልጅሽ ጋር ስለዚህ አይመለከተም ማለት ነው ስለኔ ምንም ነገር አይመለከተም ኦኬ እሺ በቃ ጨርሰናል እኔና አንቺ ከልጅሽ ጋር አወራለሁ ነው ለምን ልጅ የምታገኛት ለምን ከልጅ ጋር የምትሄደው ለምን ልጅሽን ባወራት ይሻላል አንቺ እኮ በፍቅር እኮ አልፈታም አልሽ እኮ ከልጅሽ ጋር አውርታ ልጅሽ ጉዳዩን ልጅሽ ብቻርሳ ይሻል እባክህ ከልጅ የራስ ወረድ በቃ ከልጅ ጋር ምን ያገናኝ ነገር የለም ከልጅሽ ጋር እንዳልገናኝ ካንቺ ልጅን ተዋት እዚህ ውስጥ ልጅን አታስገባት በቃ ልጅ ምንም የምታውቀው ነገር የላትም ችግር ካለብህ እኔ ጋር ጨርስ እኮ ካንቺ ጋር እንደጨርሳ አይደለም ፈልጊ እኮ በቃ ስለዚህ ምንም ነገር አታንሳ በቃ ምንም ነገር አትበል እንደዚህ መጫጫ ሳይሆን ረጋ ብለሽ ወይኔ በእግዚአብሔር ምን አይነት ሰው ጋር ነው የመጣው ዛሬ የልጅሽን ጉዳይ ከምናስብ
አንቺ እዚህ ጋር ጉዳዩን ገደል ብትናረጋት እዚህ ፋይሎቹን እዚህ ጋር ተጠፋ እያስፈራራኝ ነው ቆይ በልጅ እያስፈራራኝ ነው ኖ እያስፈራራሽ ሳይሆን እየነገርኩሽ እያስፈራራኝ እኮ ነው እያስፈራራሽ አይደለም እኮ በቃ ልጅን ከዚህ ውስጥ እኮ ልጅን እዚህ አታስገባት የሰው ትዳራት በጥብጪ ቪዲዮ እኔ ምንም የሰው ትዳር የበጠበጥኩት ነገር የለም አይሽ የተሰጠ መረጃ የተሳሳተ ነው አይደለም ማስረጃ አለ የለ ቪዲዮ ላሳየሽ እንዴ ምን ይሄ ኤዲት ምናምን የተደረገ ምናምን ይሄ በእንትን የተሰራው ተሰይኝ ነው ያው ለማር ላይ ይሄ አንቺ አይደለሽ እሷ አንቺ ነሽ እኮ ወይኔ በግሳ ነሻ መቼ ስለማቀርጨት አይደለም ቆይ አንተ ሰው ለምን አትሆኝም ቆይ ምን አድርጌህ ነው ለምን አትሆኝም ማለት ቆይ ለምን ከስሬ ጣልቃ ምትገባው ህይወት እየበጠበጥሽ አንቺ በሰላም ትኖሪያለሽ ይመለከታል የገባህ አንተ የህግ ባለሙያ ነህ አንተ ምንድነው ይመለከታል አያገባም ስለኔ ህይወት የሚያገባ ነገር የለም የሰው ትዳር እየበጠበጥሽ በሰላም ትኖሪያለሽ ይመስልሻል እንደዛ ነው የሚሰማሽ ስለዚህ የመጣው እኔን ለመሰለል ነው ማለት ነው ወይኔ እኔ ከውጭ አልመጣሁም በርግጥ እና ከውጭ የመጣው ሰው አይደለም ማለት አልገባኝም ስለዚህ አንተ እኔ ልትሰልለኝ ነው የመጣው ማለት ነው ልሰልልሽ ሳይሆን ያው ያለውን ነገር ደም እንባ አልቅሰው ነው ለኔ የነገሩኝ ወይኔ በሳ ስለዚህ ያለውን ነገር ቀለል እናርገውና ምንም መጫጫ አያስፈልግም ረጋ ብለን ያለውን ነገር አንቺም ቪዲዮ አጥፊው ልጅሽም ይሄን ነገር አትስማ ከዚህ በኋላ እንደዚህ አይነት ስራ አቁሚ ስራ አተሽም ከሆነ እኛ ስራ እንፈልግልሻለን ያው ይሄ በጥሩነት በጣም ገርም ሰው ነው የእውነት የብዙ ሰው እኔ እንዳንተ አይነት ሰው ገጥሞኛ ያውቅም ጭራሽ ማለት ነው አሁን እኮ የልሽ በስራይ ጣልቃ እየገባህ ነው ገብቷል በማይመለከት ጉዳይ ነው የገባው ስራሽ ነው አውቃለሁ ምን ነገር መስማት ማውራትም አልፈልግም በቃ ከዚህ በላይ መስማት አልፈልግም ስለዚህ ስራዬን ማታሰራኝ ልሂድ በቃ ከዚህ በላይ ምን ነገር መስማት አልፈልግም በቃ ሂጂ ከልጅሽ ጋር ለምን ከልጅ እባክህ ልጄን ከዚህ ነገር አታስገባት በቃ እባክህ ከልጅ ከራሴ ልጄን ተዋት በቃ እኮ ከልጅሽ ጋር በቃ እንጨርሳለን እኔና አንቺ አጨረስ ለምን ከልጅ ጋር የምታገናኘው ይሄ ነገር ከልጅ ጋር እኮ ምን የሚያገናኘው ነገር የለም እኮ ስለዚህ ችግር ካለብኝ ጋር ጨርስ ያልኩህ ነው እኮ ካንቺ ጋር እንጨርስ ልሂድ እያልሽኝ እሺ ምንድነው እሺ ቆይ ምን እንዳደርግልህ የምትፈልገው እሺ ንገረኝ ወይኔ በቃ አሁን ልጅ ተረጋጊና መነጽሯ ነው ልቂያት እና ቦርሳሽ ውስጥ አስገቢው በጣም የምትገርም ሰው ነው በጣም አየሽ እንደዚህ ሲሆን አሁን ደስ ይላል በሰላም እናወራለን ቦርሳሽ ውስጥ አስገቢያት መነጽርሽ ገባሽ አሁን አየሽ ተዋወቀ አሁን በደንብ ተዋወቀን መሰለኝ ተዋወቀን በደንብ አይደል በቃ የምትፈልገው ነገር ላደርግልሃለሁ በቃ እንትኑ ቪዲዮ እንዳጠፋልህ የምትፈልግ በቃ አጠፋልሃለሁ በቃ ከዚህ በላይ ምንም ነገር ማውራት አልፈልግም አዎ አጥፍተሽው ግን ከዚህ በኋላ ድጋሚ በቃ አንተ ጋር ያለው መረጃ ማጥፋልኝ በቃ ምንም ነገር መስማት አልፈልግም ከልጄ ጋር ግን ምንም ነገር እንዲፈጠር አልፈልግም ስለዚህ ምንም ነገር የሆነ ነገር ብትሰማ የእውነት እኮ ስለዚህ ይኸውልሽ እንዴ ላምን እችላለሁ እሺ ቆይ አሁን እኮ ልጅሽን እኮ መጀመሪያ ማናገር ይችል ነበር ግን ቀጥታ አንቺ ጋር የመጣሁት ልጅሽም ይሄን ነገር ሰምታ የሆነ ስሜት እንዲሰማት አልፈለኩም ማታጠፊ ከሆነ ግን ይሰማት ነበር ስለዚህ አሁን ታጠፊዋለሽ ተስማምተናል በቃ አጠፋላለሁ አልኩ ተስማምተናል አይደል እኮ በቃ ተስማምተናል አጠፋዋለሁ ስለዚህ ያው ያ ቪዲዮ ድጋሚ ከተላከ ያው ምን እንደሚከተልሽ ነው ልነግርሽ ነገር አይደል አሁን እንሄዳለን ወይ አሁን እዚህ ባለንበት ታጠፊዋለሽ በቃ ችግር የለውም እኔ እንዳጠፋውልህ በቃ ደውዬ አሳውቃለሁ ችግር የለውም ኦኬ እዚህ ያለሽም ቪዲዮ አይ አልያዝኩትም እንዴት ይጆንም ዞር እንዴት ሊዞር ይችላል ሲጀመር
ኦኬ ስለዚህ እንደምታጠፊው በምን እርግጠኛ ነኝ? ከዚህ በኋላ ያው ነው ልሽ ምን መሰለሽ አሁን ብቻ እኮ አይደለም ከዚህ በኋላ ራሱ ይሄን ስራ ብትሰሪም ግን ከዚህ በኋላ ላለው ነገር እንደዚህ ሰው እንደዚህ ተደረኩኝ ማለት የለበትም። ለባሽን ያው ብዙ ቦታ የብዙ ኮንታክት በቃ ምንም ነገር ማውራት አልፈልግም አልኩህ። በቃ እኔ እንዳጠፋልህ የምትፈልገው በቃ አጠፋልሃለሁ። ሰው በቃ ስራዬን እንድሰራበትኝ በቃ ከህይወቴ ውስጥ አትግባ። በቃ ጣልቃ አትግባ። በቃ ከዚህ በኋላ እኔ እኮ በህይወትሽ ጣልቃ ልግባ አይደለ? አዎ እንድትገባ አልፈልግም። በቃ ስለዚህ ይሄን ስራ ታቆሚያለሽ። ያው ማታቆሚ ከሆነ ልጅሽ ማወቋ ነው እኮ በቃ የምትፈልገው ነገር እንዳደርግልህ አይደል? በቃ ቪዲዮ እንዳጠፋልህ የምትፈልገው አጠፋልሃለሁ አልኩህ አይደል እንዴ? እኔ ከዚህ በላይ ሌላ ምንድን ነው የምትፈልገው ከኔ? ድጋሚ እንደዚህ አይነት ነገር እንደማታረጊ እርግጠኛ መሆን አለብኝ። ለምን እንደምትከታተለኝ ቆይ አንተ ለምን አትወኝም? ለምን የሰውን ህይወት ለማበላሸት ትሮጫለሽ? ቆይ አንተ ይመለከታል? አንተ ማን ስለሆንክ ነው? ማን ብለህ የምታስበው አንተ ራስህን? እንዴት ነው ራስህን የምታስበው? አንተ ለሰው ተቆርቋሪ ለሰው ሐሳቢ መሆን ነው። አንተ ቤት በቃ ጥሩ ሰው ነህ። በቃ አሁን ጨርሻለሁ። ካንተ ምን ነገር አልፈልግም። የምትፈልገው ቪዲዮ እንዳጠፋልህ ነው፣ አጠፋልሃለሁ። ከዚህም በኋላ ከህይወቴ ጣልቃ እንድትገባ አልፈልግም። በሄድኩበት እንዳትከተል እሺ? ስለዚህ ምን አልሽ እኮ? ምን ልል ይችላል? በቃ ቪዲዮን አለ የምትፈልገው አጠፋልሃለሁ። በቃ ተስማማን አይደል? ቪዲዮን ብቻ ሳይሆን ከዚህ በኋላ እንደዚህ አይነት ነገር እንደማታረጊ እርግጠኛ መሆን ስላለብኝ ነው። ከዚህ በኋላ የሌላም ሰው ህይወት ማበላሸት ስለሌለብሽ ማለት ነው። እሺ አልኩህ አይደል እንዴ? በቃ እንዴ ተስማማን እኮ። ስለዚህ ተስማምተናል። በቃ ተስማምተናል። በቃ ግን ይሄን ነገር ያደረግሽለት ልጅሽ እንደምታውቅና ከልጅሽ ጋር እባክህ ከልጄ ራስ ወረድ። ስለ ልጄ ምንም ነገር አትበለኝ። ልጅሽ እንደምታውቅ ማወቅ አለብሽ። እንደዚህ አይነት ነገር ድጋሚ ብታረጊ የዛኔ እንደዚህ መጥቼ አንቺን አላዋራሽ። ከልጅሽ ጋር ነው ንግግር የሚሆነው። እሺ ተስማምተናል። ስለዚህ አሁን አብረን እንሂድና ልጄ ግን ምንም ነገር መስማት የለባትም። ምንም ነገር ማወቅ የለባትም። ምንም ነገር መስማት የለባትም። ገብቶሃል አይደል? ስለዚህ አሁን ይኸውልሽ እንሂድና ቤትሽ ጋር እንሂድና ገብተሽ አጥፍተሽው ደውይልኝ። በቃ ችግር የለውም። አጠፋልሃለሁ። ኦኬ የምራው ነው። በቃ ይሄው እዚህ ጋር ነበር ያረሰውሻ። በቃ ግቢና እና አትደውልልኝ። አንገናኝም ደውል እኮ አንገናኝም። አጥፍተሽው ደውል። ለማንኛውም በቃ አለቀ። ያው እንገናኛለን። አጥፍተሽው ደውልልኝ እኮ አገኛለሁ። እንገናኛለን። የምር ተመችተኛል እኮ በቃ ደስ ይላል በጣም። ቻው ጨረሰ። አለቀ። ደውልልኝ። እሺ እንገናኛለን። አረ ደውልልኝ። እሺ ባይሽ አጥፊና ደውልልኝ። እሺ ችግር የለም አጠፋዋለሁ። እሺ